ዛሬም እሱ ቤት ትገኛለች ማለት ነው። እሱ እንግዲህ ያው ትድረስልኝ ማንም ሰው የለኝም፣ መንገድ ላይ ወድቅ ያለው ችግር ደርሶብኛል እባክህን ብላ እያለቀሰች በነገረችው ሰዓት ፈጥኖ የደረሰላት እሱ ነበረ ማለት ነው። እሱ እንግዲህ ምን ሆነሻል ሲላት ከቤት አስወጣችኝ ትሁት ነበር ያለችው ማለት ነው። በሰላም መውጣት ሲቺ እያላት ነበረ። እሱም እንግዲህ ያው እንዳያችሁት ፌስታኗን ይዞ ወደ ቤት ሊወስዳት ነበረ። እኔ ምን ላድርግ የምከራይበትስ ነገር የለኝም እያላት ነበረ። ከዛም አንተ ቤት ላይ ልሁን እያለችው ነበረ። እሺ ብሎ ያው ወደ ቤቱ ወሰዳት። ሲወስዳት ግን አባባ ጋር ሄዳ ፉከራዋን እንደቀጠለች ነው። ምንም አይነት ነገር እንደዚህ ስላደረጋችሁኝ ተስፋ የምቆርጥ ይመስላችኋል እንዴ ብላ ነበር ያደረገችው። ከሸይጣን የሚያመሳስላችሁ ነገር ቢኖር ይሄ ነው ብሎ ለሷ መለሰላትና እውነት ነው ማለት ነው። እውነት ነው። በጣም ነው የገረመኝ እኔ ራሴ ዛሬ ራሱ ከቤት ራሱ አስወጥቷት የሰው ጥገኛ ሆና ራሱ ተቀምጣ ዛሬም ፉከራ ላይ ናት ማለት ነው። እና እንደነገርኳችሁ ዳኒ ሄዶ ለቲና ለትሁቴ እባክሽን እባክሽን ዳኒ ሁለት ካሌብ የሁለት ወር ደመወዝ ይክፈልላት እባክሽን እያላት ነበር። እሷም ደግሞ አንተ በሄድክ ሰዓት ራሱ ስንት ነገር ነው ያደረሰችብን፣ እሱን እኮ አንተ አታውቅም፣ ግን ደግሞ መልካምና ጥሩ የሆነችው ላንተ ነው እያላችው ብላ መለሰችለት። እሱም ደግሞ እንዴ ለእኔ ምንድን ነው ያደረገችው ስትለው ሲላት እንዴ ለሁላችንን እኮ የማታደርገን ነገር የለም፣ በህይወት ራሱ እንዳንኖር ብዙ ነገር እያደረገች ነው፣ ግን ደግሞ በአንተ ላይ ምንም አይነት ነገር አላደረገችም፣ ሀታ ብትከዳት ራሱ እያለችው ነበረ። እሺ ምን ማድረግ አለብኝ እያላት ነበረ። ከዛ ቤት አንተ ውጣና ያንን ቤት ለሷ ልቀቅላት እያለችው ነበረ። ከዛ በኋላ እንግዲህ አይታችኋል የተፈጠረውን ነገር። ያው በትሁቴ ነገር እሺ ብሎ ሄዷል። ዳኒ ደግሞ ካሌብ ደግሞ ያው ዳኒን በጣም አስቀይሞታል። ልርዳክ እንዴ ብሎ ያው ገንዘብ እንደሌለው እና ምንም አይነት ገንዘብ እንደሌለው በድህነቱ እየተመጻደቀበት ነበረ ማለት ነው። እንዲሁም ደግሞ እንደዛ በሚለው ሰዓት ዳኒ በጣም ነበረ ስሜተኛ የሆነው። አስቡት እንግዲህ በድህነቱ ለማሸማቀቅ ባለበት ፈጥነህ ድረስልኝ ብሎት እፈልግሃለሁ ብሎት እሱ ደግሞ በድህነቱ እንዲያሸማቅቀው ነበር የጠራው ማለት ነው። ግን ደግሞ ያው እሱ ምንም ማድረግ ስለማይችል ዝም ብሎ ጥሎት ሄደ ማለት ነው። ከዛ በኋላ ለአባትየውም ያደረገውን ነገር ሲነግረው በጣም ነበር አባቱ የተቆጣው። እንዴት እንደዚህ ታደርጋለህ ሲለው እንዴ አባቴን ሚስቴን እኮ አልጋ ላይ ያማገጠው እሱ ነበረ ብሎ ነበር የመለሰለት ማለት ነው። ቢሆንም እኮ ከይቅርታ በላይ ምን አለ? ይቅርታ ጠየቀ ካይደል እንዴ? እኔ ነኝ ጥፋተኛ ለአንተ አምኜ መንገሬ አለው ማለት ነው። ለዳኒ እንግዲህ ያለው ነገር ያው ማናት ሚስቱ ማናት እና ኤደንን እንግዲህ ችግር እንደደረሰባት እና እንዲሁም በችግር ላይ እንዳለች ፊቷ ያስታውቃል ብሎ ነበረ ገንዘብ እንዲሰጠውና እሱ በድርጅቱ ጥሩ ገንዘብ እንዳለውና እንዲረዳው የተናገረውና ይህንንም በማለቱ በጣም ከፍቶት ነበረ። ለአባትየውም ሲነግረው በጣም ነበር የተናደደበት። እኔም አምኜ ላንተ መናገሬ ብሎት ነበር። ትሁቴንም እንግዲህ እቃ ስታጥብ ሄዶ እሱም እንግዲህ የተናገረውን ተናገራት። ካሌብን ጠርቼው ልርዳክ እንዴ ብዬ ጠየቅኩት ያደረግኩት ነገር ስህተት ነው እንዴ ብሎ ሲጠይቃት ትሁቴም እንግዲህ አዎ እንዴት እንደዛ ትላለ? ለአባትህ እኮ ከስንት ቀን ነው በነፍሱ እንዲኖር መስዋዕት የከፈለው ብላ ጠየቀችው፣ ነገረችው ማለት ነው። አልጋዬ ላይ እኮ ሚስቴን ሲያማግጥ ነበረ ብሎ ሲመልስላት ያንን እኮ ይቅርታ ጠየቀክ አለችው ማለት ነው። ዳኒ እንግዲህ ካሌብ ሁሌም እያጠፋ ነው ማለት ነው። ከስተቱ አይማርም። አባትየውም እንግዲህ በጣም ነበር የተናደደበት። በጣም ተናደዋል። አንተ እያጠፋ ከስተት አትማርም፣ ይቅርታ ትጠይቃለህ ብሎ ነበረ አባትየው ራሱ ያወራው። እና እንደዛ ብሎ ነበረ ያወራው። የትሁቴ እንግዲህ ትሁቴን በቃ በመውጣቱ በጣም ቲና በመውጣቷ በጣም ደስ ብሏት አባባን እንግዲህ በቃ አሁን ለብቻችን ሆነን ጥሩ ቡና እንጠጣ ብላው ቡና ለመግዛት ሱቅ ላይ ስትሄድ
ፍቅረኛዋ ነበረ ማለት ነው። ወይም ተመስገን መንገድ ላይ ሱቅ ላይ ቁጭ ብሎ ነበር የጠበቃት። አንተ ስራ የለህም እንዴ? በምንድን ነው የምትበላው? በምንድን ነው የቤት ኪራይ የምትከፍለው? አንተ ስራ ሁሉ እኔን መከታተል ሲላት፣ እኔ ከኔ ጋር ሁኝና የምበላውና የምከፍለውን ላሳይሽ እያላት ነበረ። እንዲሁም ደግሞ ይሄንን ፈጽሞ መታስበው ይሄንን ነገር አታስበው እያለችው ነበረ። ከዛ በኋላ እንግዲህ የተፈጠረው ነገር ቡናውንም ሳገዛ ጥላ ሄደች ማለት ነው። ጥላ ከመሄዷ በፊት እንግዲህ ማነው አባትየውን ወይም ደግሞ አባባን መጥፎ ነገር ቃላት ሊያወራ ሲል እንዳትጨርሰው፣ ችግርህ ከኔ ጋር እንጂ ከነሱ ጋር አይደለም እያለችው ነበረ። እንደዛ ሲላት እሱን እኮ ነው ምልሽ እኔም ብሏታል። አይደለም እነሱን ቤተሰቤን እንኳን ጥዬ መጥቻለሁኝ፣ ችግርህ ከኔ እንጂ ከነሱ አይደለም ብላው ወደ ቤት ተመለሰች ማለት ነው። ወደ ቤት ተመልሳ እንግዲህ ያው የተፈጠረውን ነገር ዳኒ እንግዲህ መቶ ወደ ቤት እየወሰዳት ነበረ። ያው በመናገሩ ካሌብን በመናገሩ በጣም ነው የከፋቸው። ካሌብ እንደዛ ማለት አልነበረበትም። በጣም ጥሩ ሰው ነው፣ እውነት ለመናገር ጥሩ ሰው ነው። ያው ሁላችሁም ታውቃላችሁ ዳኒ ጥሩ ሰው እንደሆነ ሁላችሁም ታውቃላችሁ ማለት ነው። እና ያው አሁን ደግሞ ከፍቅረኛው ጋር ግጭት ፈጥረዋሉ መሰለኝ። እሱም ከካሌብ ጋር እያወዳደረችኝ ነው እያላት ነበረ ማለት ነው ብላኛለች። በቃ ትዳርም ስለው ከካሌብ ጋር ነው። በቃ ሁሉም ነገር ስጠይቃት ስለ ካሌብ ነው፣ ካሌብን ነው የምታወዳድረኝ ብሎ ለአባባ ነገረው ማለት ነው። እንደዛ ማለት የለባትም፣ እንዴት እንደዛ ትላለች? እኔ ላናግራት ሲለው አይ እስከ ቻልኩት ድረስ እታገሳታለሁ ብሎ መለሰለት። እውነት ነው። ሶስተኛ ሰው ማስገባት በጣም ከባድ ነው። በዛሬ ጊዜ ሶስተኛ ሰው ማስገባት ከባድ ነው። ምክንያቱም በደካማ ጎናችሁ እየገቡ ሰዎች ሊያሸማቅቋችሁ ይሞክራሉ ማለት ነው። ወይም ደግሞ በዛ ክፍተት ላይ ለእናንተ ምቾት አይሰጧችሁም እና ምንም አይነት ነገር ቢፈጠር ሶስተኛ ሰው ባይገባ መልካም ነው ማለት ነው። እና ዳኒን በዚህ አጋጣሚ ይህን ነገር በማውራቱ በጣም ደስ ብሎኛል። እስከ ቻልኩት ድረስ እታገሳታለሁ አለው ማለት ነው። እና ያው የቲና ነገር እንግዲህ አያልቅም። ለነገ ደግሞ ምንድን ነው የምታስበው? ነገ ምንድን ነው የምታስበው? እንግዲህ ያው አባባ ያውቃል እንግዲህ የማያውቁ መስሏት ትልቅ ሚስጥር አለኝ እሱ ሚስጥር እንግዲህ እየሳውቅ ምን እንደሚሰማ ታውቃለህ? ከቤቱ መንቅረው ነው የሚያስወጧት። ከባድ ሚስጥር አለኝ እያለችው ነበር ለካሌብ የነገረችው። ምንድን ነው ሚስጥሩ? ዛሬም ተንኮል ላይ ነሽ እንዴ? መቼ ነው እንትን የምትይው ብሎ እሱም ሲነግራት እሺ ሚስጥሩ ምንድን ነው በሚላት ሰዓት ትሁቴ ልጅ አላት ነበር ያለችው ማለት ነው። ትሁቴ እንግዲህ ልጅ እንዳላት አባባ ያውቃሉ። እሷ ግን ሚስጥር ብላ ነው ያሰበችው። እና እስቲ ይሄ ነገር ደግሞ ምን ያመለክታል ብላችሁ ታስባላችሁ? እስቲ እናንተ ኮመንት ላይ ያስቀምጡልኝ። የቲና ነገር እንግዲህ መቼም አያልቅም እና ምንድን ነው የምታስበው ብላችሁ ታስባላችሁ? እኔ አላቅም እንግዲህ ምክንያቱም የእሷ ተንኮል መቼም አያልቅም እና ምን እንደምታመጣና ምን እንደምታዘጋጅ እኔ አላቅላትም ማለት ነው። እና እስቲ ያው በቀጣይ የምንገናኝ ይሆናል። እስቲ ቪዲዮዬን ስወዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ያው እንደነገርኳችሁ ነው። ሁላችሁም ሼር እያደረጋችሁ አበረታቱኝ እላችኋለሁ። ለነበረኝ ቆይታ በጣም አመሰግናለሁ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ሰላማችሁ ይብዛልኝ ሁላችሁም።